ቸልሲ ኤቨርተንን 2-0 ኮል ፓልመር አገባ። ይመቻችሁ ኖርምዬ ነው። ኤቨርተን ዘንድሮ ማን ነው ትላልቅ ቡድኖችንና ማንቸስተር ዩናይትድን ሲገጥም አልቻለም። ኒውካስልም 4-1 ቀጠቀጠው። ሌሎቹን እንዳለ እየለቀመ ነው ቶፕ 10 የገባው። ከሌሎቹ ጋር ያለው ነጥብ እንዳለ ይለቅማል። ኔክስት ከኛ ጋር ስትገናኝ ማለት ነው ለቸልሲ እንደዚህ ብልቅጥ አድርገህ ሰጥተው ዴቪድ ሞይስ ከኛ ጋር ስትገናኝ እወግማለሁ ብትል ማለት መርዝ የበላ ሃንግማን በቀን አሸነፈች 2-0 ለሊቨርፑል ማሸነፍ ሃንግማን ማሸነፋው ማታ ማለት እንዲህ ብሎ ሁሉም እኛ ላይ ሊቋጠረው እንዲህ ብሎ ለውልቭስ አትልፋማ። እኔ ፕሪሚየር ሊግ ደውዬ 5 ሰዓት ላይ አድርጉልን ያልኩት ለዚህ ነው እንድተኙ ማለት። ሃንግማኖች ደግሞ ስራ ላይ ስለሆናችሁ አትኖሩ በእርግጠኝነት 8 ነጥብ አድርጋችሁታል። ማሬስካ እኮ ማሬስካ አውት ልትሉ ጫፍ ላይ ስትደርሱ የሚገርም አሰልጣኝ ይሆናል። ከዛ ዋንጫ እንበላለን ምናምን ስትሉ ነው የሚያስከፋችሁ። ስለዛ ማለት ነው በየጨዋታው ማሬስካ አውት ብላችሁ ጀምሩ። እንዲያዋጣችሁ ብዬ እንዲያዋጣችሁ ለእናንተ ብዬ ማለት ትክክለኛው ሰማያዊ ለባሶች እኛ ነን ይላል ቸልሲ ዘንድሮ። ያራዳ ልጅ ጎሉን ያስቆጠረው ተጫዋቹ አበላው ዝም ብሎ ተዋቴላት እንዳይመስል። የቸልሲው ሊቀመንበር እሱ ካለ የወላ ያራዳ ልጅ ሙሉ ተቃራኒ ደጋፊዎች ነው የሚቀዘቅዙት። ኮል ፓልመር ነው የጎሉ ባለቤት። ያራዳ ከንቲባው ተመልሻለሁ አለው ሜዳ ውስጥ እያለ ነው በሚያስገርም ሁኔታ። ይሄ ቡድን ሞይሰስ ካይሴዶን ከውጪ ዋና ብቻውን 17 ተጫዋችን ውጪ ቁጭ ብሎ እያስመለከተ ነው ኤቨርተንን ይገባሃል ብሎ። ፈርስት ሃፍ ቀዝቀዝ ያለ ፐርፎርማንስ አሳይቶ ሰከንድ ሃፍ ላይ ምን ቀድመን 2 ያገባ ነው በኋላ ልናታልል ነው። አረ ጨዋታና ግጥም ከንቲባው ቸላ ብሶበታል ነው ማለት መጥቶላል። በቃ 4ኛ ዘንድሮ ተፈሳፋሽ ነው። ቶፕ 4 ውስጥ ዘንበል የሚል ካለ ወለም ዘለም አልልም። ዛሬ ቀድሞ ነው መድኃኒቱ ተገቡት ኢንዞ ማሬስካ ከጨዋታው በኋላ ሰው ሲጠብቅ ከጨዋታው በፊት ነው የገቡት። አልቀልድም ዛሬ አሉ። አንተ ቀልድ አላቅም አሉ። ፒክፎርድ በጣም ትቀልዳለህ ከኔ በላይ ቀላጅ የለም ብሏል። ቸልሲ መሮታል። ያራዳ ልጆች 28 ነጥብ ይዟል ማለት ነው። አስገራሚ ውጤት ይዞ ወጥቷል። ምንም ጎል እንዲገባብኝ ፍቃድ አልሰጥም ብሏል። ሀሳባት ላይ ኮሜንት ላይ ሼር ኮፒ ሊንክ ይደረግ። ያራዳ ልጆች ፕላስ ምልክቶ እናንተ ነች። አወዛጋቢው ቼልሲ ይላል እንግዲህ ለማንቸስተር ዩናይትድ ተበቅለንለታል። ኤቨርተንን ዋጋውን ሰጥተንለታል። ይሄን ቼልሲ ወድጇለሁ። ፓ ኮል ፓልመርም ተመልሶ አግብቷል ይላል። ጉስቶ ምን አይነት ጸድ አቋም እያሳየ ነው። በጣም ይሄ ልጅ ተሻሽሏል። የእውነት በስማም 1 ጎል 1 አሲስት ጽድት ቆንጆ አቋም ጉስቶ አድንቄዋለሁ። ያበደ ቼልሲ ያበደ ተከላካይ እየተደራጀ ይገኛል። ፎፋና ምን አይነት ፐርፎርማንስ እያሳየ እንደሆነ ቻሉባ ጽድት ያለ ፐርፎርማንስ። ቼልሲ በጣም እየተሟላ ይመስለኛል። ቼልሲ ኢዝ ባክ ይላል። እኔ ወደ ሃንግማን አትጠጋኝ እኔ ስትጠጋኝ ደስ አይለኝም። በቃ የምሬ ነው ማለት እኔ አልወድም። እኔ አንተ ስትጠጋኝ መቆለፈኝ ነው የሚመስለኝ። የምሬ ነው መቆለፈኝ ነው የሚመስለኝ። ለማንኛውም ጀማው ዛሬ ቸልሲ 2-0 በሆነ ውጤት እንግዲህ ኤቨርተንን አሸንፏል። ጀማው በጨዋታው ላይ ደግሞ ያው ልዩነት ፈጣሪ ከነበሩት ውስጥ አንዱ ኮል ፓልመር ነበር። እንደምታውቁት ያለፉት ሳምንታት እንግዲህ በጉዳት ከሜዳ ርቆ ነበር። አሁን ወደ ሜዳ ተመልሶ ደግሞ ጎል ማስቆጠር ችሏል። የመጀመሪያውን እንግዲህ ከኛ ጋር ያለውንም እንግዲህ የነጥብ ልዩነት እንግዲህ 3 ቀነስ አድርጎ ጠጋ ብሏል ወደኛ። እኔ ሁሌም እንደሚለው ሃንግማን ሲጠጋኝ አልወድም በቃ ማንዬ እዛው ርቀታችንን ጠብቀን ዛሬ ቶሎ ብለን ወልቭስን ለጠፍ አድርገን ከዚህ ሰውዬ አካባቢ ራቀበት ቁልፍ ነው ያደርገን ጀማው። አለማንኛውም ሃንግማን ይመችሽ። ቼልሲ አሸንፏል። አረ በስማም ኤቨርተኖች 50 ኳስ ነው እንደሚስቱት ምን ሆኖ ነው ቼልሲዎች ማለት ነው። የምሬ ነው። ካይሴዶ እንደሌለ በጣም የሚያስታውቅ ጨዋታ ነው የሚጫወቱት እንዴ። ዲፌንሳቸው በአንዴ ግልጥ። አረ በስማም በጣም ብዙ ኳስ የምሬ ነው የምላችሁ። ኤቨርተኖች በጣም ብዙ ኳስ ነው የሞከሩት ማለት ፓልመር ተመለሰ። በቃ ኮልድ ፕሪሚየር ሊጉን ኮልድ አደረገው። በረዶ በዚህ በኩል ጣል ዲሴምበር ነው ስኖ እንደሚመጣ ይተወቃል። ፓልመር አለ ደግሞ እንደዛ ከሆነ በረዶ ነው በቃ ከተማው ምንም አታመጡ። አረ በስማ ምን አይነት ጎል ነው። ታች ኒር ፖስት ማን የተጎዳ አይመስልም ይሱ የተጫወተው ዛሬ ማለት ነው። በጣም አሰልጣኛችሁ ግን ማለት ነው ይላችሁ አሁንም ልንገራችሁ ኢስቴቫውን ያስገባው ማን ጋርናቾ የሚባል ሰውዬ ምንም አያስፈልግም። የምሬ ኔቶን በዚያ ጫወቶ ኢስቴቫውን እዛ ማጫወት ይቻላል። ጋርናቾ ጭራሽ ነው ማይችል። እኔ የቼልሲ ደጋፊ በሆነ ኖሮ ማለት ነው እተኩስበታለሁ። ጋርናቾ ምንድነው ወንጀለኛ የሆነ ሰው ነው፣ ኳስ አይችልም።
ቀዝቃዛው ተመልሷል ይላል። እንግዲህ ኮፓልመር ማለት ነው አንድ ጎል በማስቆጠር እንዲሁም በጉስቶ ጎል ታጅቦ ቼልሲ ያንን የማይረባ ኤቨርተንን ግርፍ አድርጎት 2-0 በሆነ ውጤት አሸንፎ ወደ ቶፕ 4 ገብቷል ማለት ነው። ኮንግራቹሌሽን ለፓልመርም በጣም ደስ ብሎኛል። ይህ ጨዋታ ባያመልጠኝ ደስ ይለኝ ነበረ። ያው የክለብ ነገር ሆኖ ቢኖር እንጂ ጨዋታ በመለከተውላ ደስ ይለኝ ነበር። ለማንኛውም ቼልሲዎች እንኳን ደስ አላችሁ። ቀዝቃዛው ያሳይ ስለሚቻል ማሸነፍ የሚባለው ነገር እንዲናፍቆኝ ነበር እንደ ጎበዝ ስለ በጣም ናፍቆኛል። አሁን ሳስበው ማን ኤቨርተንን ጠርቼ ማለት ነው ቅጥቅጥ አድርጌ ነው የመለስኩት ከነ ክሊንሺ ስለ ኤቨርተን ስለሆነ ምን አገባኝ ስለ ብዙም ቡራ ቢሆን ማለት ነው አይመለከተኝም። ማሸነፍ ነበር የምፈልገው ኤቨርተንን አርጌዋለሁ። ቀዝቃዛው ተመልሷል ነው ማለት ስለ በቃ ሲመለስ ባዶ እጁን ሁላ አይደለም ከጎል ጋር ነው የተመለሰው። እና ይሄ ልጅ ሜዳ ውስጥ ሲኖር በቃ እኔ ሰላም ነው የሚሰማኝ። በቃ በሰላም ነው ጫወታውን የማየው ነው ማለት ዞ ማሪስካ ይሄን እኮ ነው ማለት ጌም ማኔጅመንት ቀለል ያለ ይሁን፣ ቅያሬዎች ቀለል ያለ ይሁን፣ ቀላል ቲሞችን በቃ በቀላሉ እኮ ማሸነፍ እንችላለን። ዝም ብለህ እኮ ነው የምታስቀጠቅጠን ማለት ስለ እና አርሰናል ምናምን እኮ አልከበዱንም። እነ ኤቨርተን ናቸው የከበዱንና እንደዚህ አይነት ጌም ማኔጅመንት ካለ እመነኝ የትኛውንም ጨዋታ ማሸነፍ ትችላለህ። ቅያሬዎች ረጋ ያሉ ነበሩ። ኤክስ ፈልጉ በቃ አታርግብን፣ የሆነ ኤክስ ፈልጉ የሆነ ጨዋታ አታርግብን ማለት በቃ እንደዚህ ቀለል ያለ ነገር ሞክር። እዚህ ጋር ትልቅ ለውጥ አለ። ሳንቼዝ አንተ ክሊንሺቶችን እያስጠበቀ እየገሰገሰው ነው ማለት ዘንድሮ እንኳን ዝም ብሎ በቀላሉ የሚፋታ አይመስለኝም። ጓንቱን የፈለገ ነው የሚመስለኝና በቃ ዘንድሮ አሪፍ እየሄድሽ ነው። በዚሁ ያዝልቅልሽ ማን እሺ ጉስቶ የሚባለው ሰው እሺ መሀል ሜዳውን ምን እያደረገው ነበር ስለ በቃ ተቆጣጠረኩ። መሀል ሜዳ ላይ ዋነኛው ቦታው ነው የሚመስለውና አዳፕት አድርጎታል። በቃ ስለ ይሮጠዋል ነው ማለት መሀል ሜዳውን እንደ ፉልባክ በቃ አንድ ጎል አንድ አሲስት አንቺ ማን ኦፍ ዘ ማች ነሽ ስለ በቃ ሁሌ እንደዚህ አይነት ፐርፎርማንስ ብታሳየኝ ያለኝ